የአረንጓዴ አሻራ መርሃ ግብር በበርካታ ውጤቶች ታጅቦ እየተጓዘ ያለ ትልቅ ሀገራዊ ኢኒሼቲቭ ነው። በአጠቃላይ የሀገራችን የደን ሽፋን የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት ወደ 17.2% ነው የነበረው። በአሁኑ ወቅት ላይ ግን በተደረገው የደን ቆጠራ ወደ 23.6 መድረስ ችሏል። ይሄ በጣም ትልቅ ውጤት ነው። በብዙ ሚሊዮን የሚቆጠር ሄክታር መሬት በደን መሸፈኑን ያሳያል። ከዚህ በፊት ደርቀውና ጠፍተው የነበሩ የውሃ አካላት መልሰው ማገገም የጀመሩበት እና ሀረማያን እና አብያት ሐይቆችን መውሰድ ይቻላል መልሶ ያገገሙበትና ከነበሩበትም በተሻለ ሁኔታ ውሃ የያዙበት አግባብ ነው ያለው። ያ ብቻ ሳይሆን ከአረንጓዴ አሻራ መርሃ ግብር መጀመሩ በፊት ከፍተኛ የሆነ የአፈር መታጠብ ነበረ በሀገራችን። እስከ 130 ቶን አፈር በአንድ ሄክታር የእርሻ መሬት ታጥቦ ወደ ውሃ አካላት ይገባ ነበረ። ይሄ ፕሮግራም ከተጀመረ በኋላ ግን የአፈር መታጠቡ ወደ 54 ቶን በሄክታር የቀነሰበትና በጣም ትልቅ ውጤት የተገኘበት ነው። ያ ብቻ ሳይሆን የምግብ ዋስትናንም ከማረጋገጥ አኳያ ትልቅ ትርጉም ነው ያለው። በአብዛኛው በአረንጓዴ አሻራ መርሃ ግብር የሚተከሉ ዛፎች የደንና የጥላ ዛፎች ብቻ ሳይሆኑ ለምግብነት የሚውሉ የተለያዩ የፍራፍሬ ዛፎች ናቸው። የአረንጓዴ አሻራ መርሃ ግብርም ከተጀመረ በኋላ በጣም በርካታ አይነት የፍራፍሬ ዛፎች እየተተከሉ ነው የነበረው። በዚህም የምግብ ዋስትናን ለማረጋገጥ ትልቅ እድል የፈጠረበት የሚበሉ ዛፎች እየተተከሉ ስለሆነ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከኤክስፖርት ግኝታችንን ማኳያ ካየን በጣም ትልቅ ለውጥ አለ። ለምሳሌ የቡናን ኤክስፖርት ገቢ እንኳን ብናይ የዛሬ 5 እና 6 ዓመት ከ700 ሚሊዮን ዶላር የማይበልጥ የነበረው ዘንድሮ 3.1 ቢሊዮን የአሜሪካ ዶላር ከቡና ውጭ ምንዛሪ ያገኘንበት ሁኔታ ማንሳት ይቻላል። የዚህ ትልቁ ውጤት ማሳያ የሚሆነው ባለፉት ጊዜያት በቢሊዮኖች የሚቆጠሩ የቡና ዛፎች ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ በመተከላቸው የቡና ምርትና ምርታማነት እያደገ በመሄዱ ነው። ከዛም ባለፈ አዳዲስ የኤክስፖርት ፍራፍሬዎች ወደ ገበያ እየገቡ ነው ያሉት። ለምሳሌ አቮካዶን መውሰድ ይቻላል። ኢትዮጵያ ከአፍሪካ በግንባር ቀደምትነት ከሚጠቀሱ የአቮካዶ ላኪ ሀገራት ተርታ እንድትሰለፍ ያስቻለ መርሃ ግብር ነው። ከዛም በተጨማሪ በርካታ ወጣቶች ችግኝ በማፍላት ተራሮች ላይ አረንጓዴ አሻራን በማልማትና በመንከባከብ ሰፋፊ የስራ እድሎች የተፈጠሩበትን ሁኔታ ማየት ይቻላል። ባለፉት 7 ዓመታት ብቻ በአረንጓዴ አሻራ መርሃ ግብር ከ2.5 ሚሊዮን በላይ የስራ እድል የተፈጠረበትና ኢኮኖሚያችንንም ከመደገፍ አንጻር ያለው አስተዋጽኦ በጣም ትልቅ ነው። ከዛም በተጨማሪ የሀገራችንን መልካም ስም በዲፕሎማሲው ዘርፍ በበጎ ያስነሳበት ሁኔታ ማየት ይቻላል። ኢትዮጵያ በዘላቂ የደን ልማት ባደረገችው ጥረት ከፋኦ ሽልማትና እውቅና አግኝታለች። በምግብም ራስን ለመቻል በተደረገው እንቅስቃሴ የፋኦ አግሪኮላ ሜዳል ሽልማት ክቡር ጠቅላይ ሚኒስትራችን ያገኙበትና በርካታ ዓለም አቀፍ ከአየር ንብረት ለውጥ ጋር የተያያዙ ኮንፈረንሶችን ለማስተናገድ እድል ያገኘንበት ነው። ሁለተኛውን የአፍሪካ ክላይሜት ሰሚት አስተናግደናል። አጠቃላይ በአረንጓዴ አሻራና ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ኢትዮጵያ የምታደርገው ጥረት በግንባር ቀደምትነት እንድትጠቀስ የሚያደርጋት ስለሆነ ነው። ከዚህ አንጻር ስናይ የአረንጓዴ አሻራ መርሃ ግብር በአጠቃላይ ውጤታማ የሆነ በሕዝብና በመንግስት ትብብር እየተሰራ ያለ መርሃ ግብር ነው። አሁን ወደ ባህልነት እየተሸጋገረ የመጣ በሁሉም አካባቢ ችግኞችን ተክሎ የመንከባከብ ከዚያ በኋላ እንዲጸድቁና ለጥቅም እንዲውሉ የማድረግ ሁኔታ በመላው የሀገሪቱ አካባቢዎች እየተዘወተረ እየተለመደ የመጣ የአረንጓዴ ባህልም እያደገ የመጣበትና የዛፎችን የችግኞችን ጠቀሜታ ህዝባችን የተረዳበትን ሁኔታ ማየት ይቻላል። ከዚህ አንጻር በዘንድሮ ዓመት በአንድ ጀንበር ተከላ 800 ሚሊዮን ችግኝ ለመትከል ነው ጥሪ የተላለፈው። ለዚህም በቂ ዝግጅት ተደርጓል። በቂ የመሬት ዝግጅት ተደርጓል። ጉድጓዶች አስቀድመው ተዘጋጅተዋል። ችግኞች ተዘጋጅተው ህብረተሰቡ ቀኑን በጉጉት ነው ሲጠብቅ የነበረው። ዛሬ ማለዳ ከጧቱ 12 ሰዓት ጀምሮ ህፃን፣ አዋቂ፣ አዛውንት፣ አካል ጉዳተኛ ሳይል ሁሉም የማህበረሰብ ክፍል ለዚህ ጥሪ ምላሽ በመስጠት በመላ ሀገሪቱ ከጫፍ እስከ ጫፍ በሚሊዮኖች የሚቆጠሩ ዜጎች ችግኝ በመትከል ላይ ይገኛሉ።